ቆይ እስከመቼ ነው እንደዚህ ግን የምፈሰውሽ? ለሶስት ቀን መሰለኛል። አዎ ለሶስት ቀን እንዴ። እና እስከ 3 ቀን ድረስ እንደዚህ ነው የሚሆነው? ምን ቆርጣት ይሄ መሬት ስትለቀው ነው መሰለኝ ያዘው። አረብሉ ፍሳስኪ ቤተሰብ ዛሬ እንግዲህ ባበደ ሀሳብ ነው የመጣ ነው። እስኪ እና ትንሽ ያው ዘና ፈታ ለማድረግ ያህል ነው። ደግሞ ቤተሰብ ጠፍታችኋል እያላችሁን ነበር። ያው መጠናል እንግዲህ ፈሳችን እየፈሳን ማስቴንም እናንተንም ዘና እናደርጋለን ማለት ነው። እንግዲህ ማስቴ ስለዚህ ጉዳይ ምንም የምታውቀው ነገር የለም እና ምንድን መሰራችሁ የምናደርገው እኔ ፈስ በፈስ ሁኛለሁ ዛሬ። እንግዲህ ፈስ በፈስ የሆንኩት ደግሞ ቤተሰብ ማይነካ ቅጠል ነክቼ ነውና እንግዲህ ለ3 ቀን ስፈሳ ነው ሰነብተው ማለት ነው። እንግዲህ እንደዚህ አድርገን ነው ማስቴን ፕራንክ የምናደርጋት። ደግሞ ያው የምርህን ፈሳ ብላችሁ በኋላ ትንዳትሉኝ። እዚህ ጋር የፈስ ሳውንድ ሪከርድ ይዣለሁ። ከዛ በኋላ በብሉቱዝ አገናኝተን ማለት ነው። ከዛ ሱሪዮ ውስጥ ከተዋለሁ። ከዛ በኋላ በየሰዓቱ ወይም በየደቂቃው እያስፈሳል እንግዲህ እኔ እንደፈሰሁ ነው የምናስመስለውና ማስቴ እንግዲህ ምን ትላለች የሚለውን አብረን እናያለን። እናንተም ዘና ታሉበታላችሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱን። እንወዳችኋለን፣ እናከብራችኋለን። መልካም ቆይታ ይሆንላችሁ። እንግዲህ ፕራንክ ነው ብላ እንዳጠረጥር ደግሞ ቤተሰብ እኔ መታመሜን አልነገርኳትም። ዋለ ነው አብርሃምን አግኝተሽዋል ወይ እንዴት ነው ተሻለው ምናምን ብሎ ምን ነው ስትለው ደግሞ አቤት ተኝቷል አሞኝ እያለ ነበር። ምን እንዳመመው እንጃ እኔም አላገኘሁትም ምናምን ነው የሚላት። ልታየኝ እና ሂጂ እስኪ ይላታል። ከዛ ለማየት ስትመጣ እኔም ፈስ በፈሱኝ ታገኘኛለሽ ማለት ነው። ምን እንደምትል አብረን እናያለን። እንወዳቸዋለን፣ እናከብራቸዋለን። መልካም ቆይታ ይሆንላችሁ። አሁን ሰዓት በጣ እኔ ልተኛለን። ልክታታው ቆይ እንካ አመሳስለ ደግሞ ራስ እንዳፈሳሽ ማስቴ መጣሽ እንዴ? ምናምን ነው ሳትነግረኝ ደግሞ ዋለ እኮ ነው የነገረኝ። ምን ብሎ ነገርሽ? አሞታል ብሎ ነው። ኧረ ዝም ብሎ ነው ማለት ነው። ምናምን አይ ሆዴን ነው ዝም ብሎ የተወሰነ ምን ይላል? ሽንት ገደረ በራሱ ችግር ነው። የሆነች ቅጠል አለች የሆነ ሰው ያገኘንና እቺን ቅጠል ከነካችኋል ለ3 ቀን ያህል ያስፈሳል አለ። አዎ እዛ አትንካት እያልኩ ዝም ብሎ ነከው። እናስ ጀመርኩ። አሁን ስልክ እንዳሰብሮ እንጀንት ዝም ብሎ መናገር የለበትም ነው የነገረሽው። ዝም ብሎ አሁን ይሄ ይናገራል እንዴ? ምን ነው የሚያማው?
ሆዴን ነው የሚያሸኝ እንዳለ እና መድኃኒት ምናምን ነገር የለውም። የዚህ ምን መድኃኒት አለው? ሲያስፈሳይ ሊሰነበት ነው እንጂ መድኃኒት ቆይ እስከ መቼ ነው እንደዚህ ግን የምትፈሰውሽ? ለ3 ቀን መሰለኛል። አዎ ለ3 ቀን እና እስከ 3 ቀን ድረስ እንደዚህ ነው የሚሆነው? አዎ ፈጣሪ ሌላ መድኃኒት ነገር የለውም? ምን መድኃኒት አለው? ምን የቅጠል መድኃኒት አለው? ሲጀመር እኮ እኔ አውቆ ነበር የመሰለኝ። እሺ ቆይ ለምን አንተስ ትነካዋለህ? ደግሞ እኮ አትንከው። ኧረ በእናትህ አብርሽ ተው እያልኩት እኮ ነው። በግድ ሄዶ የነካው። ቆይ ሲጀመር አንተ የማታውቀውን ነገር ይኸውም እየተነገርክ ለምን ትነካዋለህ? ዞሮ ሂጂ በቃ አንቺ እንዳይደብርሽ ቤት። አይ እኔ ምን ሆኜ ይደብረኛል? እና አሁን ገና እስከ 3 ቀን አሁን ዳሬ ለውጣ ነው ማለት ነው። እንግዲህ በራስ ችግር ነው። እኔ አትንከው እያልኩ እምቢ ብለህ ነካው አንተ ነህ አይደለ? ቆይ እሺ ሰውዬው ወይ ሌላ መድኃኒት የወቀጣንም ይሁን ሌላ መድኃኒት ምን ነው ቀን እኔ ሲጀምር ሰውዬውን እኮ አላውቀውም። ዝም ብለን እዛ እየተጫወትን ያለ ቁጭ ብለን እኮ ነው። ከዛ ጠራንና ምንድነው አልነው። ከዛ ችቅጠል እኮ ታስፈሳለች አለ። ከዛ ችቅጠል የነካት ሰው ፈስፈስ ነው የሚለው አለ። ኧረ ከዛ እኔ ሳኩበት። ከዛ እኔ እንትን በቃ አያስፈሳም ብዬ ስከራከረው ከዛ አያስፈሳም ብዬ ስከራከረው ኧረ እስኪ ንካትና ያት እሱ እንደውም ዮሐንስ ሰራፍ ምናምን ብሎ ነበር። ቆይ ሻውና አንተ ህፃን ምን እንድትባል ነው ወደ የምትነካ እየተነገርክ? ህፃን ራሱ አይነካም እኮ። አሁን አንቺ ስታስቢው ዝም ብሎ ቅጠል ስለነካሽው እንዴት ያስፈሳል እንዴ? እኔ ምን አውቃለሁኝ? እሱንማ ካልሆነ ያችን ቅጠል ሄደን መልሰህ ትነካት። ኧረ ደግሞ አንተ እንዳትብስ ቅጠል በቅጠል ታረገኝ ነው። ቅጠል ወደክቼ አድረክቼ ያስፈሳኝ በሁለተኛው ቅጠል በቅጠል ታረገኝ ነው እንዴ? በእናትሽን እንደው ደህናስ ትስቅብኛለህ አይደል? ከዚህ በላይ ሳቅ ደግሞ ሄደህ ተናገር ለሰው። እሺ አሁን ምን ሆነ እንስቅ? አትንገጥ እያልኩ ራስ ዝም ብለህ ጦስ ውስጥ ገብተህ ደግሞ ደስታ ነገር ምናምን ትላለህ አይደል? ቢሆንም ህመም ነው አይደል? አይሳቅ። ኧረ ተይው። ሲጀመር እኮ ወንድ ከወንድ ጋር እስኪ ንካስ ትላለህ ነበር። ኧረ እባክህ እንደው ምን አትንካት አይደለም ብዬ ነበር። አንተ ደግሞ ሙያ ላይ ብለህ ልታወራኝ እንዴ? ልንጋለልበት ብለህ ስንጋለልበት ይሻለኛል እንጂ አላውቅም። እኔ አንቺም ሳቅሽብኝ። ሰው በራሱ ሲደርስ ነው ሲጀምር እንትን እየሳቅሽብኝ። ኧረ እናንተ ለካ ሰው የላችሁም። ደግሞ እኮ የቅጠሏ ማነስ ሰውዬው ያህለውን እዩ። ቅጠሏ ይቺን ነው እኮ የምታህል። በስመ አብ ወይ ልብሽ አሁን እየተሻለ ነው እንዴ? ገና 3 ቀን ነው ቢያስቀዝረኝ ማለት ቢያስፈሳኝ ይሄም ጨቆኛል። አሁን ከቤት ሳልወጣ ልቀር ነው ወይ ህፃን አዝዬ ልውጣ ብለህ? ኧረ እባክህ በሱ ልታስመስል። አዎ ከዛ በጀክ ያርኩኝ ተስማስመሰል። በጣም ያሰቀኝ ሲጀመር ማለት ነው። እንዴት አንተ ግን ይኸውልህ ዝም ብዬ አናትህ ነው የምነድልህ። ምን አትንካት እያልኩ ራስህን ልነካው እኮ እና እኔ እየቀዘንኩ እናንተ ምስክ በራስህ ጥፋት። እኔ እኮ አዝኜልህ አትንካት አልኩ። ከዛ ሄደህ ነካት። እዛ እንደውም እንኳን አስፈሳህ ስቃለሁ። ገናም ፈንደል እየስቃለሁ። ኧረ አትረባም፣ የምር አትረባም።
እንደው ነው ይምጣኝ ብቻ። ኧረ አሳቅብኝ። እሺ አልስቅም። ወደዛ ዙርና ወይ ለምን አቅቤታ ተደ እኔ አዟዟር አላማረኝ ማለት ወደኔ ተዝሮ ወደዛ ዙር ሳቁ እናንተ ምን አለባችሁ? ችግር የለውም። ወይስ ግን ከእንትን ከማለቱ ውጭ ሌላ በሽታ የለው? እኔ አረፍከ ከስበፈስ ብቻ ነው ትሆናለህ ያለኝ ነው። ሌላ በሽታ የለው። ሌላ አላለኝም። ብቻ እችን ቅጠል የነካ ፈስ በፈስ ትሆናለህ አለኝ። 3 ቀን ሲያስቀዝን ሊሰነበት ደግሞ ቀዘን ተመኘህ ብለህ በዛሬ ያለህ ሲል በዚህ ከቀጠለ አሁን እስኪ ዛሬ የመጀመሪያ ቀን እዚህ አድርገኝ እስከ 3 ቀን ምኑ ይፈሳል? ዞሮ ዞሮ አያልቅም። ሲጀምር ቆይ አንቺን ነው አምጥቼ ቅጠሏን መቀባሽ። አንተ ሰራት ያዝ ሀሳቁብኝ። እሺ ኧረ የምር ይደብራል። እኔ ነው እንዴ እናንተ የምትስቁት? እንዴት ልጅ ያለው እሺ እንዴት ፈስ እየሰሙ ዝም አትጣጣ። ሁለታችሁን ባልቀባችሁ አንብች እኔማ ሰለማቃታ እሷ ሊዛ ስትመጣልህ ጀመረ እኮ እኔ አድሌ ነው ነበር ምን ቆርጠጥ ይሄ አረብሉ የምር ግን አሁን አልወጣም። ምን ነው ቄውጣ ምን ችግር አሁን አስልን ነው ዶ በእኛ እንዲማኝ ማለት ነው። አቤት ይሄንንም አንቺ ማይክ አለ ብዙ በስፒከር የቤት ኃላፊ ሲለም ብሎ በማይክ ተወጣ። አሁን ቁርስ አምጡልኝ። እሺ አንቺ ምሳ አምጪልኝ። እሺ ማጣ ታመጣለሁ ግን ምን ተባለ እንደዚህ ወክ ይበላል። ወዲያ ያዛችሁ ምን ያለ ችግር የለው። በስመ አብ ስታሙኝ ነው አይደል? ቆያችሁ አብረሽ እንቁላል ልግዛለህ? እኔ ነው እናንተ ትስቃላችሁ። ወይኔ ደግሞ ያስመጣል እንዴ? አዎ ወደን እያሸኝ እኮ ነው። አሳቁብኝ። አልስቅም። እኔ ከዚህ በኋላ አልስቅም። ሲጀምር አሳቃንተ እሺ አልስቅም። ነገር ያለው የኔ ፈስ ሰው ይገላል። የኔ ፈስ ሰው ይገላል። እኔ ያዝነኝ እቺ ቤት እንዴት ነው የምትሆነው? ሲጀምር እናንተ የምር ሰው ሲታመም ጭራሽ አታዝኑም ለሰው። አንተ እኮ ራስህ ወደህ ፈልገህ ያደረገው ነገር ነው እንዴ? ለምንድን ነው የምናዝነው? የሁን ባሰ
ደግሞ እኮ አይጨነቅም፣ ምንም አይመስለውም። በቃ እና ተጨነጭ እኔ 3 ቀን ብቻ ነው ችግር የለውም ስላሉኝ ነው። እኔ እናንተ አላችሁ አይደለም ምንም ያልመሰላችሁ እንዴ? እኛ በቃ አንተ ምንም ያልመሰለን እኛ ብሎ ምንም ይመስለናል። እንዴት ፈስ በፈስ ሆኜ አይደል? እየሳቃችሁብኝ ነው፣ አሳቁብኝ። ሽታው ደግሞ ቅጠል ነው የሚሸት። ሽታው ደግሞ አይገርምም? ውሸታማ ሲጀመር የመድኃኒት ስለሆነ መሰለኝ አይሸትም። ግን ጥሩ ነው ቢሸትስ እንዴት እንደሆነ ነበር። አሁን እኮ ጥለንብስ ብለን ነበር። እኔ ግን ወደኔ ሲዞር ትንሽ ይሸተኛል። ሲጀመር እንደተወሉ ከዚህ በኋላ ተዘውሮ ገብቷል። አሁን ደግሞ አንተ ሳቅ። ምነው ተጋባህ እንዴ? ምንድን ነው ታስራለህ? ለምን ይሆናል? እንደ አባቴ አምላክ ያስፈሳ ፈጣሪን ማለት ቅጠል የለም ያስፈሳ ፈልጊ እስኪ በጫካ። ኦይ ምንድነው መቼም ደነገጥኩ ብለሽ ልታጎርፊ ነው ይሆን? እኔ ግን ታዘብኩሽ። እኔ ምንም ቢሆን ቤተሰብ ያው ምንም ቢሆን እንደማታዝንልኝ ተረድቻለሁ። በቃ አትፈጥሽው፣ በዚህ ታስሯል እንዳያመልጥ ሾልኮ እንዳይወድቅ ተብሎ ይደገም። እስኪ አብቹ ጂፕሰው ወጥተር ብላ እህል አለ። ፈጣሪ ይመስገን አፈራ